ወንድማችንን ያን ሁሉ መልካም ነገር የታጠቀው ወንድማችንን እንደ ተራ ሰው እንደ ተራ ነገር እንደ ወርቅ እንደ ብር በገንዘብ እየተደራደሩበት ነው ጫካ አስገብተው። እኔ እንጃ ደንግጫለሁ በጣም እውነት ለመናገር በጥቂትና በሁለትና በሶስት ሰዎች የሆነ ነገር ተፈጥሮ ችግር ላይ እንዳሉ እንደዛ ነበር እያሰብኩ። እጅግ የከፋ ነው። ጫካ ውስጥ ምን እየተፈጠረ እንደሆነ አናውቅም። ምን እያደረጓቸው እንደሆነ አናውቅም። ሕክምና ሳያገኝ ወንድማችንን በጥይት ተመቶ እዛ ለ4 እና ለ5 ቀናት በምን አይነት ሁኔታ ውስጥ እንዳለ አናውቅም። ምናልባትም ሬሳው ልረጋጋና ከባልደረቦቼም ጋር አወራለሁ። ምናልባትም ከአካባቢ አሁን ወይም እንሞታለን፣ እዚሁ ተቀብረን እንቀራለን፣ ወይ ደግሞ ወንድሞቻችንን ይዘን እንሄዳለን። ያ ነው እየተሰማኝ ያለው። ከፍተኛ ያለ ነው እየተናነቀኝ ያለው። ምን በሰራን ምን ባደረግን ነው በዚህ መጠን? እህቴ ብሎ እንደ እንግዳ ማረፊያ ያደረጋት ሴት ናት እንግዲህ እየተደራደረችበት ያለችው። ሁሉም ነገር መስመር ይህን ነገር እንድንወጣው ኃይልና ጉልበት ይሰጠናል። መጀመሪያ ግን ያገኘነውን እድል ማስመለጥ አልፈልግም። ሹፌራችንን እጃችን ማስገባት እፈልጋለሁ። ምክንያቱም ሹፌራችንን እጃችን ካልገባ በእርግጠኝነት እነሱን እንደያዝን ካወቁ ወይ ይገሉታል፣ ወይ ነገር ያደርጉታል፣ ወይ ደግሞ በሕክምና ማጣት ይሞታል። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ናችሁ የኔ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኙላችሁ ዛሬ በአዲስ ነገር መጥቻለሁ። ትናንት ዕለት እንግዲህ ሚኪ ጀግናው ለምንም የማይበገር ጀግና ወንድማችን ልዑልን ያገተውን ልጅ አግኝቶ እንግዲህ አይታችሁታል። ዛሬ ግን ልነግራችሁ የመጣሁት እንግዲህ ከ3 ቀን በፊት የሹፌሩ ሚስት እንዳገኛት እና ስለ ሹፌሩ ብዙ ነገሮች ብሏችኋል። ዛሬ እንግዲህ እነሱ ሁለታቸው ትናንት የተያዘው ልዑልን ያገተው የሹፌሩ ሚስት እንግዲህ ሁለታቸው በምን ተነጋግረው ምን ይሁን አላቅም። ዛሬ ሚኪ ልዑል ያለበትን ቦታ እናሳይሃለን ብለው ሁለታቸው፣ አንደኛ ትንሽ ሚኪ ፈጠነ። ብቻውን ማለት ታውቃላችሁ፣ ክፍለ ሀገር እንግዲህ እሱ ነው ወዲያ ወዲህ የሚለው ከካሜራማኑ ማንም ሰው የለም። እና እነሱም ይሄን እንትኑን ተጠቅመው ሁለታቸው ሁለት ሌባዎች ማለት ነው የሹፌሩ ሚስትና ልዑልን ያገተው ልጅ እናሳይሃለን ያለበትን ቦታ ምግብ ልናደርስ አሁን እንሄዳለን። በጣም የሚገርማችሁ ነገር ይሄ ሽማግሌ ስለሱ ግን እነግራችኋለሁ ወደ መጨረሻ አካባቢ። እሱ ቤት ነው ምግብ እየተሰራ የሚያደርሱት ማለት ነው ለነ ልዑል የሚጠብቁት ልጆች። ለሁሉም ምግብ የሚሰራው ካጎትየው ቤት ነው እና ከዛ ከተሰራ በኋላ ነው ለልዑል ይዘው የሚሄዱት። እንግዲህ የ1 ሰዓት መንገድ ነው በእግር። ያው ክፍለ ሀገር ነው መኪና እንትን አይገባበትም። በእግር ነው የሚሄደው 1 ሰዓት። ምን ያክል ከዛ ካለበት አጎትየው ካለበት ምን ያክል አርቀው እንዳስቀመጡት ነው የምነግራችሁ። እና እነዚህ ሰዎች ምግብ እንወስዳለን፣ በዛውም እሱን እናሳይሃለን፣ እኛም ከዚህ ስራ መውጣት እንፈልጋለን፣ ሰላም አተናል እያሉ እንግዲህ ሁለቱም እያስመሰሉ፣ ሚኪ ደግሞ እውነት መሰለው እና ማለት ምንም ነገር አልመጣለትም። እሱ ራሱ በቃ እሱ አሁን አንድ እንትኑ ልዑልን ማግኘት እና ካለበት ችግር ውስጥ ለማስወጣት ብቻ ነው እየተሯሯጠ እንጂ እኔ ላይ ምን ይመጣል፣ እኔ ጋር እንደዚህ እንደ ልዑል ያግቱኛል ምናምን ብሎ በፍጹም አላሰበም። በእግር ነው ብያችኋለሁ። የ1 ሰዓት መንገድ ነው የሚሄደው። በዛ ላይ አሁን ያለበት እንትን ክረምት ነው እንግዲህ ወደ ክፍለ ሀገር ሰዎች ታውቁታላችሁ፣ ጭቃ ነው፣ ብዙ ነገሮች አሉ። ሚኪም ካሜራማኑም እሺ ብለው እንግዲህ ልጆቹን ተከትለው ምግብ ይዘው ምናምን ነው እንግዲህ ይዘውት የሚሄዱት። ሚኪም እንግዲህ እውነት መስሎት የኔ ምስኪን አብሮ የተባለበት ቦታ ድረስ እየሄደ
ልክ እኔ ማን እንደሆን አንዳንድ ጊዜ መልካም ነገር ስትሰሩ እንደ መላእክት ሆኖ ፈጣሪም ራሱ ይረዳችኋል። የእውነቴን ነው የምላችሁ። ልበ ቅን ልበ እንትን ልበ ብርሃን ከሆናችሁ እንደው ሰው እና ልበ እንትን ከሆናችሁ በቃ በምትሄዱበት ሁሉ ፈጣሪ ምን እኔ አላቅም። እሱም ሰው አማኝ ሆኖ ሚኪ ወጥመድ ውስጥ ነበር። እነሱ ኦሬዲ ተነጋግረው ምናምን እዚህ ቦታ አምጣው ምናምን ብለው ነው እና በፊት የነገሩት መጀመሪያ ሲያዝ ልዑል ያለበት ቦታ እንደዚህ እንደዚህ አይነት ቦታ ነው ብለው አሁን ደግሞ ሚኪን እየወሰዱት ያለው ቦታ ትንሽ የሚያጠራጥር ነገር ሆኖ አገኘው። ሚኪ ይሄ ነገር ወጥመድ ሊሆን እንዲህ ብሎ ያው እነዛ ዝጋ ያለው እንግዲህ የመጀመሪያው ልጅ ካስታወሳችሁ ሚኪን መንገድ ምናምን እያሳየ አንዳንድ መረጃ ሲነግሩ የነበረ ልጅ አለ። ለሱ ደውሎለት ከዛ እሱ ደግሞ ጠየቀው ስለ አካባቢው ምናምንና ትንሽ የሚያጠራጥር ነገር ሲነግረው ያው ሚኪ ሰፈሩንም አካባቢው ምንም ስለማያውቅ እነሱ ባሉት ነው እየተመራ ያለው፣ እነሱ በሄዱበት ነው የሚሄደው እና መጨረሻ ላይ ግናት የሆነ ቦታ ላይ ሲደርስ ያው ሩቅ ነው። አንደኛ ነገር ሚኪ ትንሽ እንትን አለው ደከመው። ትንሽ እንረፍ እንደዚህ ሲባባሉ ከዛ ልክ እሱ እንትን ካለ በኋላ ያኛው ልጅ ስለ መንገዱ ስለምን ጠይቆ ስለነበር አጣርቶ ምን ብሎ ሲነግረው ሚኪን ወጥመድ ውስጥ ለማስገባት እንደሆነ አንተን ችግር ውስጥ ሊያስገቡክ ነው፣ አውቀው ነው፣ ተመለስ፣ ልዑል ያለበት ቦታ አይደለም የሚወስዱህ፣ አንተንም እንደ ልዑል ሊያግቱህ ነው ምናምን ብሎ ደውሎ ለሚኪ ነገረው ማለት ነው። ሚኪ ደግሞ አይ ማለት አንደኛ የሹፌሩ ሚስትም አመናት፣ ያንንም ልዑል አግቶት የነበረው ልጅም እሱም ሲያወራ እንግዲህ እነሱ ከዚህ ስራ ለመውጣት እንደሚፈልጉ ልዑልን ካለበት እናስወጣው ምናምን ብለው እንግዲህ ሚኪን በጣም አሳማኝ ወሬ ነው እያወሩት ያሉት። ምንም የሚያጠራጥር ነገር እንትን አላለባቸውም እና እሱ ራሱ አመናቸው ሚኪ ልየው አለ። በቃ ሰዓቱ አሁን ኦሬዲ የሰላሳ ምናምን ደቂቃት ያክል በእግር ተጉዘናል፣ ትንሽ ነው የሚቀረን ለመድረስ ሲለው ተመለስ አለው። በቃ ልጁ እዛ ያሉትን ልዑል ያለበትን ሌላ አንተን የሚወስዱህ ሌላ አቅጣጫው የተሳሳተ ነው፣ ችግር ውስጥ ሊያስገቡህ ነው፣ ወጥመድ ነው ብሎ ፈጣሪ አንዳንዴ እኔ አላቅም የሆነት እንደ እንትን ነው የላከለት ልጁን። ልክ ሚኪም በቃ ሲያዩ ልጆቹ ከዚህ ትናንት ማታ ሲያወራው የነበረው ቦታ ዛሬ ደግሞ የሚወስደውን ቦታ ሁለቱ ምንም እንትን አላለም። በቃ የሆነ የሚያወዛግባችሁ ነገር እንድትጠራጠሩ የሚያደርግ ነገር ነው። ከዛ ካሜራማኑ ትንሽ ችግር ውስጥ እንዳንገባ እስኪ እንየው፣ ችግር ካለም ግዴታም ከሆነ የሹፌሩ ሚስትና ይሄንን ልጅ ከኛ ጋር እናቆያቸውና ልጁ በደንብ አካባቢውን አጥርተን ምናምን መልሰው ይዘውን ይመጣሉ ብሎ ወደ እንትን ሊመለሱ ሲሉ ከየት መጡ የማይባሉ ሰዎች ሚኪን ያን ካሜራማን በቃ እንዴት እኔ ምን አይነት አላቅም። ልጁ ልክ ወዲያው ሲደውለት እዛ ቦታ አምልጦ ቢሆን ሚኪ ችግር ውስጥ አይገባም ነበር። ይዘው ልክ እሱ ከዛ ሲመጣ ሳይ አቤት እኔ ሚኪ ሲያወራችሁ በጣም ትደነግጣላችሁ። የእውነቴን ነው የምላችሁ። ከምን አይነት ጅብ አውሬ ሰው አምልጠው እንደመጡ ማለት ነው። ከየት መጡ የማይባሉ ጎረምሳዎች በቃ እነ ሚኪንና ካሜራማኑን መሀል ላይ ያስገቧቸው። ልክ እሱ አውቆ ሚኪ የፖሊስ ምናምን እዚህ ቦታ እንደዚህ ብሎ ምናምን ሲደውል እነሱም ትንሽ ነው ብዙም አልጎዷቸውም። ያው ፈሩ ስለ ፖሊስ ምናምን ሲወራባቸው መሰለኝ። ኦሬዲ የእንትኑ እነሱ ለማምለጥ ምናምን ሞክረው ነበር፣ ግን ሚኪም በጣም ጀግና ነው። እነዛኞቹም ከየት መጡ ሳይባል ሌላ ሰው መጣላቸው ለነ ሚኪ የሚያግዝ ምናምን ያው ስለ ልዑል ምናምን ነገሯቸው። ብቻ እግዚአብሔር ነው ያተረፋቸው። ተደብድበው ነበረ ዛሬ ሁለታቸው መሀል ላይ ገብተው በጣም እኔ አላቅም። አንዳንዴ ሰውን አምናችሁ ዝም ብላችሁ ባትሄዱ
አንደኛ ብቻችሁን ናችሁ፣ የህግ አካል የለም። ሁለተኛ ደግሞ እነ ማነው ቴዲ አቤል እንደዚህ አድርጉ ምናምን ብንል እኔም በውስጥ በቻልኩት እንትን ብል ምንም አይነት መልስ አልሰጡም እነሱ እስካሁን ድረስ። ብቻ ከባድ ነው እና ምን ልበላችሁ የሆነ ትንሽ ጉዳት አድርሰውባቸዋል። ያው ብዙም አይደለም፣ ያው ወንድ ልጅ ስለሆኑ ብዙም እንትን አይለባቸውም። ግን ፈጣሪ ነው ያወጣቸው። የተዘጋጀላቸው እንትን ከባድ ነበር። ያ ሰው መንገደኛ ምንም ባይኖር ሚኪና ካሜራማኑ ዛሬ አልቆላቸው ነበረ። ችግር ውስጥ ልክ እንደ ልዑል ካለበት ወስደው እነሱንም ሊያሰቃያቸው ነበረ። እግዚአብሔር ይስጠው። ልጁ መጀመሪያም ደውሎ ተመለሱ እያለ ነበር። ያው ሚኪ አምኗቸው ነው፣ ሹፌሩ ሚስትም ይሄኛውንም ሰውዬ አመኗቸው እና እነሱ ባሉበት መንገድ ተከትለው ሂደው ራሳቸውን ችግር ውስጥ ጥለው ወጥመድ አዘጋጅተውላቸው ይህ ሁሉ ጉዳዩን ያጎትየው ነው የሚሆነው። አጎትየው ነው ይህን ሁሉ ነገር ምግብ ኦልሬዲ እሱ ቤት እየተሰራ እንደሚሄድ ምናምን ሚኪ ስለደረሰበት ኦልሬዲ ምግብ ልናደርስ ልንሄድ ነው እንደዚህ እንደዚህ ብትሉት ያምናችኋል። ይዛችሁት ሂዱ የተባሉበት እንግዲህ እነሱ የሚታገቱበት የሆነ እንደ ጋራጅ ምናምን ነገር ነው። እዛ ነው እንግዲህ የተዘጋጀላቸው። ኦልሬዲ አንደኛ ሚኪ ለምን አመነ እንዳትሉ ምግብ ይዘዋል እነዚህ ሰዎች እሱን ለማሳመን። ይሄን ምግብ ያመጣችው ማናት? ያችን ሌባ ማለት ነው፣ የሹፌሩ ሚስት ናት። ያው እንግዲህ አላቅም በምን አይነት እንትን እንደምነግራችሁ። እሷን ለዚህ ውስጥ እንዴት አስገቧት እንዴት ምናምን አትሉ። ሁሉም እዚህ ጋር የምታያቸው ልጆች ብር ተከፍላቸው ነው እየሰሩ ያሉት፣ ልዑልን በብር የሸጡት ማለት ነው። ግን ደግሞ ሚኪ ደግሞ በማያውቀው ነገር ደግሞ በጣም ከባድ ችግር ላይ ነው ያለው። ለምንም ነገር ብትናግሩት ራሱ ችግራችሁን ለማን እንትን እንደምትሉት አላውቅም። አንዳንዴ ፈጣሪ ይጠብቃችሁ በሄዱበት። ያው ሚኪ እንዳልኳችሁ ሰው ያስፈልገዋል የሚያግዘው ምናምን። በእርግጥ አዲስ አበባ እየተሯሯጡለት ነው፣ እያያችሁ ነው። እዚህ ያሉትን ቤተሰቦች አዲስ አበባ ያሉትን ቤተሰቦችም እያጣሩ ስለሱ ምናምን የሚወራውን ነገር አንዳንድ መረጃ ቢሮአቸው ድረስ እየመጡም እየሰጧቸው ነው። ግን ደግሞ እሱ ሳይሆን ዋናው ችግሩ ክፍለ ሀገር ነው። ልዑል ያለው ክፍለ ሀገር ነው፣ አዲስ አበባ አይደለም። ስለዚህ ሁላቸውም ተጋግዘው አሁን እንደው ከልዑል የሚበልጥ ስራ የለም እርግጠኛ ነኝ። ሁሉም ነገር መቆም የሚችል ስራ ነው። ወላ አቤል የያዘው ወላ ቴዲ ወላ እንትና ዘላለም ያው ያለበት ሁኔታ በጥይት ተመቶ አይታችሁታል ብዬ አስባለሁ። ራሱ ችግር ላይ ነው። ወደ ክፍለ ሀገር ወደ እንትን የሚሄድበት ብዙም አቅም ያለው አይመስለኝም። ያው እሱን እንተወውና ሌሎች አሉ የሚያግዙ። ኤርሚያስስ እስኪ አሁን ስለ ኤርሚያስ ልዑል በዚህ ሁኔታ ላይ ሆኖ የኤርሚያስ ድምፅ አልሰማውም። ምንም ነገር አላለም። ስለ ልዑል ሲያወራ ስለ ልዑል የት እንደገባ ራሱ ልጁ አላይ። እሱ ነበር እንደውም ከሚኪ ጋር ሂዶ ብዙ ነገሮችን ማጣራትም ካለበት ማወጣጣት ይችላሉ። ሁሉንም አብረው ቢሆኑ ከሚኪ ጋር ኤርሚያስ እና ሚኪ ልዑል ይህም ሁሉ ቀናት ራሱ አይሰቃይም ነበር። አንደኛ ነገር አሁን ምግብ የሚወስዱላቸው ሰዎች ራሱ ዝም ብሎ የምን ግድ በቃ አንደኛ እኔ አላቅም ምን አይነት ይህን ሁሉ ቀናት ያሳዝናል በጣም። አረ እንኳን ፈጣሪ ያወጣው ሚኪን ደግሞ እናት የእሱ እንኳን እስትንፋሹን እንኳን የሆነ መረጃ የሆነ እንትን ብዬ ሰጠ ጭንቀታችን ያቃለለልን ሚኪ ነው። አሁን እሱ ደግሞ ወስደው ደግሞ ችግር ውስጥ ቢጥሉት እሱን ደግሞ ቢታገት የሰይጣን ጆሮ ይደፈን። ምን ሊውጠን ነው? እኔ እኮ ለምን ሰው እንደሚያምኑ አላውቅም። ያቺ ሴትዮን ብትሆን እኮ አትታመንም። የሹፌሩ ሚስት ዋናዋ ሌባ እሷ ናት። ይችም መቅደስ የተባለችው ተላላኪዎች አንድ ሰው እኔ ማመን የለበትም ሚኪ።
ማናቸውም አንድ የሚታመን ሰው የለም። ሁሉም በገንዘብ የሰውን ህይወት እንደ ምንም አይነት እንትን እንኳን እንደው አምላኬ ወይ ትዕግስቱ ስጠኝ። እኔ ስንቱ ነገር አየሁ በዚህ ሳምንት ውስጥ ስንት ጉድ ስንት ጨካኝ አረመኔ ያየው ከሰው ልጅ ህይወት ገንዘብን የሚያስበልጥበት። እኔ ምን አይነት ጊዜ ነው ግን የደረስነው ወገን? ሰው ነው ወይስ ጊዜው ነው የተበላሸው? ካሜራማን ምንም ነገር ማድረግ አይችልም። ሚኪ እንሂድ ያለው ቦታ ከመሄድ ውጭ እሱ ምንም ነገር ሊያደርግ አይችልም። በቃ የእሱ ስራ ካሜራ መቅረጽ ካለበት ለእናንተ መረጃዎች መሰብሰብ ነው። ሌላ ነገር ምን ማድረግ ይችላል? በሱ ላይ መፍረድ አትችሉም። ዛሬ ትልቅ ጥፋት ያጠፋው ማን ነው? ሚኪ እሺ ብሎ እዛ ቦታ መሄድ አልነበረበት። አንዱ አሁን እሱ ራሱ ሲያስበው እንዴት ነው ሞኝ ናቸው? ምግብ ይዘው ለልዑል ይዘውለት ሲሄዱ ቦታውን የሚያሳዩ ህይወታቸውን እንትን አይሉ ስንት እያስፈራሩ እኮ ነው። ምግብ ራሱ ሲወስድ ያ ሌባ አጎቱ ከቤት ውስጥ ቁጭ አድርጎ እያበላ እየሰራ ምግብ ልዑልን እያሰቃየው ያለው ዋናው ሌባ ከመቅደስ ቀጥሎ ይሄኛው ነው ጥላቱ። ያችኛዋ አረ ስንቱ እኔ አላቅም የእውነት አምላክ ወይ ጥናቱን እስጣው እንግዲህ ችግር ነው በጣም። ሚኪ እግዚአብሔር አውጥቶታል። ትንሽ ተጎድተዋል ግን መተውታል። ትንሽ ያው እየተራሯጡ ምናምን እየተላፉ ብቻ ያው እውነት ትክክለኛ እዛ ቦታ ላይ ተወስዶት ቢሆን ዛሬ ሚኪ ታግቶ ነበር የተዘጋጀለት እንትን። ግን እግዚአብሔር ሲነግረው ይሄ ልጅ ስልክ ደውሎ ኧረ ይሄ ችግር ነው እንዲህ ወጥመድ ውስጥ ሊያስገባህ ነው እንደዚህ ነው ብሎ ባይነግረው፣ ከዛ ደግሞ ሁለተኛ ደግሞ ይሄ እንግዲህ የክፍለ ሀገር ሰው ታውቃላችሁ፣ መንገድ ሁሉ ሰው ነው። ያ ሰው ባይኖርለት አልቆ ነበረ ዛሬ። ፈጣሪ ሲወደው መላእክት እንደ መላእክት ሰው ልኮለት ራሱን አትርፏል። እንግዲህ ከሹፌሩ ጋር በጣም ከባድ ነው ወገኖች። ለማንኛውም ተርፈዋል። ተመልሰው እዛው ወደ ትንሿ ከተማ ገብተዋል። ሰላም ነን ብለዋል። ይሄ ልንገራችሁ ብዬ ነው። እንግዲህ አዲስ ነገር ሲኖር ደግሞ በሌላ ቪዲዮ መጣላችኋለሁ። ሰላምና ፍቅር እየተመኘው ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ያደርግልን እላለሁ። በተረፈ ሁላችሁም ላይክ እና ሼር እያደረጋችሁ